ህግ አማካሪ ነበር። ስለ ጉዳዩ ሙሉ ዝርዝር ነገር ነግሬው ነበርና እነ ብሩክና ሃይሚ ሙቭ የማያደርጉት ነገር እነሱ የማይሞክሩትን ነገር እኔ ለመሞከር ቁርጭ ተነስቻለሁ ማለት ነው። ብሩክና ሃይሚ ለእዩ እንግዲህ በጣም መለሳለስ ውስጥ ልጅሽን እናሳድግ ቤት እንከራይልሽ ምናምን ሙድ ውስጥ ስለገቡ ልጅሽን እናሳድጋት ሙድ ውስጥ ስለገቡ እኔ ደግሞ ያን ሙድ ውስጥ መግባት የለባቸውም። አነሰም በዛም ቆየም ዘገየም ይሄ ነገር አንድ ቀን እንደሚያጣላቸውና ወደ አሉን መስመር እንደሚያመራ ግልጽ ነው። ምክንያቱም ብሩክና ሃይሚ አንድ ቀን በጣሉ ቁጥር ብሩክ ዞር ሲል ከሷ ሲል ከሴት ጋር ነው የሄድከው ምናምን ይመጣል። ይሄ የማይቀር ነገር ነው። ምክንያቱም ከዚህ በፊት አርጎታል ተብሎ የሚጠረጠርበት ነገር ይሄ ስለሆነ ማለት ነውና የህግ አማካሪን እንግዲህ በጣም ማቀው በጣም የቅርብ ሰው ጎረቤት በጣም በቃ ማከብረው ሰው ትልቅ ሰው ማለት ነውና ክበርልኝ፣ አመሰግናለሁ። ይህ ቪዲዮ እያየኸው ከሆነ ለሰጣኝ አድቫይስ ጠቅላላ ምክሮች በጣም የሚገርሙ ናቸው። መራመድ ያለብን እርምጃ ብሩክና ሃይሚ መወሰን ያለባቸውን ነገር በደንብ ስላሳየህልን ከልብ አመሰግናለሁ። ያው እንደነገርኳችሁ ነው፣ አቃቤ ህግ ነው እና ነገሩን በደንብ በዝርዝር ነገር ነበር በዝርዝር አጫውቻለሁ። ብሩክና ሃይሚ የሚባሉ እንደዚህ ስለአራቃቸዋለሁ እንዴ እነሱ ማያውቃሉ ተጀራይ ነው ምናምን ብሎ ከዛ ያለውን ነገር ነገርኩት። አንድዩ የምትባል ሴጣን እየበጠበጠቻቸው እንደሆነ ምናምን በዝርዝር ነገርኩትና የሰጠኝ ምላሽ በጣም አስገራሚ ነው። ማጠብቁት ነው ቤተሰብ ማጠብቁት ነው እና ሁላችሁም እስከ መጨረሻው ማየታችሁን እንዳትረሱ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያረጋችሁ፣ የተሰማችሁ ሀሳብ አስተያየት፣ ሃይሚም ብሩክ እየወሰኑ ያሉት ውሳኔ፣ እዩ እያደረገችበት ያለው መንገድ ምናምን አጠቃላይ ነገር ሀሳብ አስተያየታችሁ ኮሜንት አሳውቁኝ ማለት ነው። ለወዳጅ ዘመድ እንዲደርስ ሼር እያደረጋችሁ ለጠቅላላ ለጨረቃ ፋሚሊ አድርሱልኝ። ብሩክና ሃይሚ ቪዲዮ ሊያዩት ይገባል፣ ሙሉ ለሙሉ ሊያዩት ይገባል። እዩ በከባድ ወንጀል ነው ልትጠየቅ የምትችለው ቤተሰብ። ምክንያቱም በጣም እንግዲህ እንዳልኳችሁ ነው፣ አቃቤ ግን የህግ አማካሪ ነው። ሰው አማክሬው ነበር፣ ጠይቄው ነበር፣ ዝርዝር ነገር ነግሬዋለሁ ቤተሰብ። አጠቃላይ በቃ ስለ እዩ ያለችበት ሲቹዌሽን እያረገች ያለችው ነገር ዲኤንኤ ብላ ያመጣችው ውጤት ምናምን ኧረ ቤተሰብ እስከ 10 ዓመት ሊያስይዛት እንደሚችል ታውቃላችሁ። 10 ዓመት ሊያሳስራት ይችላል። ምክንያቱም የመንግስት ከባድ የዲኤንኤ የዘረመል ምርመራ እንትን ውጤት ይዛ በመገኘቷ በማሳየቷ ብቻ 10 ዓመት ድረስ ቤተሰብ በዛ ላይ ልጅ ያልሆነ አባት ያልሆነውን ልጁ ያልሆነውን ሰው ለማሳመን በመሞከሯ ደግሞ 1-2 ዓመት ይጨመርለታል። 12 ዓመት ሊያሳስር የሚችል ነው። ከዛ በእንትን ተብሎ 7 ዓመት በቃ በስር በጥንቀቅ ያለ 7 ዓመት እንደምታሰር ሲነግሩኝ እኔ በጣም ነው በቃ ለዩ ያዘኑ። ብሩክና ሃይሚ ይህንን መንገድ ቢከተሉ ይህንን ነገር ቢያደርጉ ወደዛ እንደሚያመራ ነግረውኛል። እንግዲህ አመሰግናለሁ። በጣም የሚገርመው ደግሞ ይህ የህግ አማካሪ ስሙ እንደ ብሩክ ነው እና ቡራ ነው የምንለው፣ ይሄኛውን ቡብ ነው የምንለው። ሰው አመሰግናለሁ ልል እፈልጋለሁ። ምክንያቱም እዚህ ጋር የያዘችው ነገር ቀልድ እንዳልሆነና ምን ያክል አስጠያቂ ነገር እንደሆነ በደንብ ስላስረዳኸኝ። ሁለተኛው ነገር ደግሞ ዲኤንኤ ውጤት እዚህ አስመርምራ ነበር። ዲኤንኤውን ሳታስቀይሩ አይቀርም። ግን ደግሞ ቡራ ሲጀምርስ ዲኤንኤ እዚህ ሀገር ውስጥ አለ ወይ እዚህ ከተማ ውስጥ አለ ወይ ስለው በጣም ነው የገረመው። በጣም ብዙ ኬዝ ይመጣል። በጣም ብዙ ኬዝ ከመጡ ወደ አዲስ አበባ ነው የሚላከው። አዲስ አበባ እንኳን ተልኮ 15 ቀን ሊቆይባቸው ይችላል። ፍርድ ቤት ላይ ቁጭ ብለው የሚጠብቁት እሱ ሊሆን ይችላል። ቀጠሮ የሚያስይዙት ከ15 ቀን ከ20 ቀን በኋላ ነው። የዲኤንኤ ምርመራ ውጤት ከመጣባቸው እንደ እድሜ ልካችንን እንትን ስንል የነበርን ሰዎች አዲስ አበባ ስንልክ የነበርን ሰዎች ተፎክረናል እንዴ ብሎ ነው የቀደደብኝ። እዚሁ እያለ ነው እዚሁ አናስመረምርም እንዴ ምናምን ጭራሽ በሁለት ቀን ምናምን በጣም ገርሞታል ቤተሰብ። ይህ ዲኤንኤ ውጤት አጭር ረጅም የሚባል ፍጥነት ምናምን የሚባል ነገር የለም። ዲኤንኤ ውጤት ነው። ተረጋግቶ ነው የሚታየው፣ ተረጋግቶ ነው የሚሰራው። በጣም ትኩረት የሚፈልግ ነገር ነው። እንደዚህ የህግ አማካሪ እንግዲህ የሚያክል ሰው አቃቤ ህግ የሚያክል ሰው እንደዚህ እንትን ካለ አስቡት። ፍርድ ቤት በየቀኑ የሚያጋጥመው ኬዝ ሊኖር ይችላል። በወር አንዴ ሊሆን ይችላል፣ በ3 ወር አንዴ፣ በ15 ቀን አንዴ ሊያጋጥመው የሚችል ነገር ነው የዲኤንኤ ነገር። ከዛ 15 ቀን ጠብቆ ከአዲስ አበባ ተልኮለት ምናምን ነው ዳኛ ፊት አቅርቦ ምናምን የሚከራከረው።
እዩ ይሄንን እንኳን በማድረጓ በጣም ከባድ ወንጀል ነው። መዋሸቷ፣ ያለ ስም መስጠቷ፣ የዲኤንኤ ውጤት ያስቡ። በፌደራል ደረጃ የሚሰራ የዲኤንኤ ውጤት ማስረጃ መያዟ ከየት አመጣችሁት ተብሎ ያስጠይቃታል፣ በደንብ ያስጠይቃታል። ምክንያቱም የነገ ቀን የትኛውም ሴት እንደዚህ አብሯ ስለተኛ ብቻ ባታረግዝበት እንኳን ልጅ ያንተ ነው ተብላ ይሰጠዋል ማለት ነው ውጤት። ስለዚህ በጣም ከባድ እስከ 12 ዓመት ከዛ ተቀናንሱ 7 ዓመት ግን ንጹህ ትታሰራለች ነው ያለኝ። ግን ደግሞ አሁን የምትታወቅ ልጅ ከሆነች ምናምን የሁሉ ነገር ውስጥ ከመግባት እንትን ብትል ይቻላል ነው። ገባችኋ? በቃ ቢነገራት ይሻላል ቤተሰብ። አንዴ ፕሊዝ ሄላ ወይ አዋ እሺ ስሙ መላክ ያነሳዋል ንባል ቤተሰብ። እንግዲህ የህግ አማካሪ ጀለስ ቁርስ እንብላ ነው እያለ ያለው ሰው እያልኳቸው ያለሁት በግልጽ 7 ዓመት ያሳስራታል። የምትታወቅ ሴት ከሆነች የምትታወቅ ጀለስ ከሆነች ግን ጀስት በእንትን መልክ ይውላት በቃ ንገሯት፣ አስረዷት። ከፈለክ ቮይስ አድርገኝ ብሎ ነበር ቤተሰብ። ቮይስ ማድረግ ቀላል ነው። ብሩክና ሃይሚ ሄደው አንድ አቃቤ ህግ ጋር ሄደው ወይ ህግ አማካሪ ጋር ሄደው እንዲህ ጉዳይ ብሎ ቢጠይቁት ቮይስ ሪከርድ አድርገው ጠረጴዛ ላይ አስቀምጠው ቢጠይቁት ዝርዝር መረጃ ይነግራቸዋል። እሱን ማሰማት ነው ለሷ ቤተሰብ። ብሩኬ ትናንትና ቪዲዮ መጨረሻ አካባቢ ያለውን ሰምታችኋል። የኔ አይደለም ልጁ ብለሽ ታምኚ ነበሩ ያለ አላምንህም አለችው። ሶ ለምን ደክማለሁ ነው ብሩኬ አካሄደ እንጂ ብሩኬ እንዳላረገው ጠቅላላ እናውቃለን ቤተሰብ፣ ሁላችንም እናውቃለን። ሁላችንም አላረገውም እንዳላረገው አይ ነው። ግን ደግሞ እዚህ ጋር አምኑ ነው እየተቀበለ ያለው አይደል? አምኖ እስከተቀበለ ድረስ ደግሞ ጓጓይ ማለት ምናምን መብት የለውም ቤተሰብ። እውነት ለመናገር መብት አለው ብላችሁ ታስባላችሁ ቤተሰብ? እኔ መብት አለው ብዬ አላስብም። በቃ እዚህ ጋር ጓይ ማለት ምናምን መብት የለውም ቤተሰብ። እዛ ጋር ጉዳዩን ያመጣው እሱ ነው፣ ችግሩን የፈጠረው እሱ ነው። ችግር ፈጣሪ የሚመስሉት ግን ሃይሚና ሀሰን ነው። በጣም ተወቃሽ ያደርጋችኋል፣ በጣም ይጮህባችኋል፣ ይነጫነጭባችኋል። ችግርን ለመፍታት ሃይሚ በጣም እየጣረች ነው። ይህ ምንም እንትን የሚል ነገር አለ። እንደዚህ አይነት ሴት ማግኘት ሃይሚ አንዳንዴ ምን አይነት አስተዋይ ነች፣ ምን አይነት ልጅ ነች። እንዴት ጥላ ነበር የምትጠፋው ሌላ ሴት ብትሆን ጥላ እዚህ ቁጭ እንዳልክ እሷ በራ ሌላ ቦታ ነች። ሃይሚ ግን ሁሌ ከጎን ነች፣ ሁሌ ከመፍትሄ ከእንትን ጋር ነች። ለአንተ ከማሰብ ለአንተ ከመጨነቅ ለአንተ አለሁልህ ከማለት ውጭ ምንም አታውቅም። የቻለችውን እንትን ገብቷል። ግን እየቻለችው ያለችው ፔን እየቻለችው ያለችው ሰቃይ የምታፈቅረው ሰው የልጅ አባት ሆኖ ከዛ እየተቀበለችው ከዛ አብረው ልትኖር ፍቃደኛ ቢሆነች ወጣት በጣም ጁጂ ነች እኮ ሃይሚ። መቶ እንደዚህ መቶ ዙሪያው ላይ 100 ሰው ቢኖር 90 ምርጫዋ ነው። ገባ? 90 ሰው ይመርጣታል። 100 እንደሚያውቃት ቢሆን 95 ምናምን ይመርጣታል። ብሩኬ በጣም ምርጫ አላት ልፈልግ ነው። ምርጫ እያላት ግን ምርጫዋ አንተ ነህ። እንደዚህ እየሆንኩ እንኳን ምርጫዋ አንተ ነህ። ችግር ፈጣሪው አንተ ነህ። ችግር ፈጣሪ የምትመስለው እሷ ነች። የምትለማመጥህ እሷ ነች። ጓ የምትለው አንተ ነህ። መፍትሄ ሀሳብ ሲመጣልህ ተቀበል። ስልክ አንሳልኝ። ቅድሚያ በመጀመሪያ ደረጃ ስልክ አንሳልኝ። እየተደባበቁ የሆነ እንትን እያሉ ሰልችቶኛል። እኔ ቤተሰብ አንተ ላጠፋው ጥፋት እኔ መንከራት ሰልችቶኛል። በቃ እየጠየቅኩልህ ነው አይደል? ዲኒ ቡታጅራ እንደሌለ ነገርኩህ አይደል?
አልሰማም ስትል እንደገና የህግ አማካሪ ፈልጌ ያናገርኩላ። ተመስገን ጎረቤት መኖሩ፣ አቃቢ ጎረቤት መኖሩ በጣም ደስ ይላል። በቃ የህግ ጉዳይ ሲያጋጥማችሁ ታማክሩታላችሁ። አመጣውልህ አይደል መፍትሄው። በጣም ራሷን ከሳተች፣ በጣም ራሷን ካማ ያላንተ አይሆንም ውስጧ በቃ ቡርኬ የሚላት ከሆነ 7 ዓመት እንግዲህ ገባ ያስለቅቅላታል ማረሚያ ቤት። ልጭ ብለህ ነው የምትወጣው ከቤቷ። በቃ እንዲህ ተፈግፍገህ ነው የምትወጣው። እንዲህ ከውስጧ ቡርኬ ማን የሚለው ነገር ነው እንትረሰው። እንደውም ቡርኬ አንተን ሳይሆን አቃቤ ሕጉን ቡርኬ እኔን ያማከረኝ ቡርኬን ማትረሳው ይመስለኛል። እሱም በተራ ደግሞ እሱ የምትይዘው ይመስለኛል። እንደዛ ፈልጋለሁ ብለህ ለነገር። ስለዚህ መፍትሄ ሀሳብ ለመቀበል ዝግጁ ሀይሚ ለመፍትሄ ሀሳብ እያመጣች ነው። ለምርጫ መቅረብ አልነበረባቸውም። ምርጫ ውስጥ መግባት አልነበረባቸውም። ከልጇ ከእናት መነጠል የለባትም ትላለህ። ምን ትላለህ? ሀሳብ ምን እንደሆነ ግን አያያዝም፣ አይጨበጥም። የሆነ ነገር መደረስ አለበት አይደል? የሆነ መፍትሄ ሀሳብ ላይ መደረስ አለበት። ልንደርስ ይገባል። እስከ መቼ እንዲህ እየመጡ ሁሌ እንዲምረጠኝ እንዲህ ሀሰን እንዲያርገ ሃይሚ እንዲያርገ አትረጅኝም ምናምን እስከ መቼ? ቀጥታ ወደ ገደለው ወደ መፍትሄው ትገባለህ። ሃይሚ እንዳረገችው በቃ ተነሳች። አይምሯ ላይ የመጣው መፍትሄ ሀሳብ የመሰላትን አረገች፣ ከሆነች አለቀ። አንተም እንደዛ ታረጋለህ። ግድ ነውና ሌላ ነገር ይደረስበታል። ጉራ እንደርስበታለን። ለጊዜው ግን የሚያስፈልገን የሁለታችሁ አንድነት፣ የሁለታችሁ ሰላም፣ የሁለታችሁ ፍቅር